ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 12 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለበርካታ ኢትዮጵያውያን በተለይ ዝቅተኛ ማህበረሰብ ክፍሉን ያማከለ እጅግ በጣም አስደሳችና አነጋጋሪ የሆነ መረጃ ይፋ ሆኗል። በዚህም ግብሩ ውድቅ ስለመደረጉ ይፋ ሆኗል። ሙሉ መረጃውን ወደ እናንተ ይዘናል። እንዲሁም ወደ ክፍለ ሀገር የሚደረጉ በረራዎችን በተመለከተ ስለመቋረጣቸው ይፋ ሆኗል። የቶቹ አካባቢዎች በዝርዝር እናደርሳለን። ከነጋዴዎች ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም በበርካታ ነጋዴዎች ላይ እርምጃ ተጀምሯል። በምን ምክንያት? ሙሉ ዝርዝሩን ይዘናል። ከሀገራችን ኢትዮጵያ ገንዘብ ጋር በተያያዘም አዲስ መረጃ ተሰምቷል። ታደምጡታላችሁ። ሌላውና አነጋጋሪው የህዳሴ ግድብን በተመለከተ ከግብጽ በኩል አንድ መግለጫ ወጥቷል። ይህንና መሰል መረጃዎችን በዚህ ምሽት እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም በበርካታ ነጋዴዎች ላይ እርምጃ ስለመጀመሩ በዚህ ሰዓት ይፋ ሆኗል። በአዲስ አበባ በተሽከርካሪ ጎማ ንግድ በተሰማሩ ነጋዴዎች ላይ በተካሄደ የታክስ ኦፕሬሽን በ11 የንግድ ድርጅቶች ያለደረሰኝ ሽያጭ ሲፈጽሙ የተገኙ 15 ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ገቢዎች ቢሮ አሳወቀ። በዚህም ቢሮው በዛሬው ዕለት ድንገተኛ የኦፕሬሽን ተግባር ማካሄዱን ለዚህም ለረጅም ቀናት ጥናት ሲያደርግ እንደነበር ገልጿል። በቁጥጥር ስር የዋሉት 15 ከፍተኛና መካከለኛ የመኪና ጎማ የሚሸጡ ነጋዴዎች ናቸውም ተብሏል። ግለሰቦቹ ያለደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ ተገኝተው ነው በቁጥጥር ስር የዋሉት ያለው ቢሮው የኦፕሬሽን ተግባሩ መርካቶን ጨምሮ በተመረጡ 12 የከተማዋ የጎማ መሸጫ ቦታዎች ላይ ነው የተከናወነው ሲሉ ገልጸዋል። ይህ የኦፕሬሽን ተግባር ከአዲስ አበባ ፖሊስ ጋር በመቀናጀት የተካሄደ እንደሆነ ተገልጾ ከዚህም በተጨማሪ እንግዲህ ከፍተኛ የኦፕሬሽን ስራ እንደሚሰራ ተገልጿል። በሌላው መረጃችን ወደ ክፍለ ሀገር የሚደረጉ በረራዎችን በተመለከተ ስለመቋረጣቸው ይፋ ሆነዋል። የኢትዮጵያ አየር መንገድ በአሁኑ ሰዓት በደሴና አካባቢዋ ባለው ለበረራ አመቺ ያልሆኑ የአየር ጸባይ ምክንያት ዛሬ እሁድ ታህሳስ 12 ቀን 2018 ነገ ሰኞ ወደ ከተማዋ የሚያደርገውን በረራ ለማቋረጥ መገደዱን ለመንገደኞች አሳውቋል። አየር መንገዱ ከሜትሮሎጂ በሚያደርገው መረጃ መሰረት የአየር ጸባዩ የተስተካከለ በረራዎቹ ወደ መደበኛ አገልግሎታቸው የሚመለሱበት ጊዜን እገልጻለሁ ማለቱ ተገልጿል። በሌላው መረጃችን ዓለም አቀፍ የአየር ትራንስፖርት ማህበር የወጣው አዲስ መረጃ እንደሚያመላክተው በተለያዩ አገራት ወደ ውጭ መላክ ሳይቻል የተያዘው የአየር መንገዶች የገንዘብ መጠን አሳሳቢ ደረጃ ላይ ደርሷል። በተለይ በኢትዮጵያና በኤርትራ ያለው የገንዘብ መጠን መጨመሩንም ሪፖርቱ ጠቁሟል። በተቋሙ መረጃ መሰረት በኢትዮጵያ ወደ ውጭ ሳይላክ የቆየው የገንዘብ መጠን 54 ሚሊዮን የአሜሪካ ዶላርም ደርሷል። ይህም ባለፈው ዓመት ጥቅምት 2024 ላይ ከነበረው 43 ሚሊዮን ዶላር የ11 ሚሊዮን ዶላር ጭማሪ አሳይቷል። በጎረቤት ሀገራት ኤርትራ በኩል የተያዘው የገንዘብ መጠን ደግሞ 78 ሚሊዮን ዶላር የደረሰ ሲሆን ይህም የሀገሪቱን በዓለም አቀፍ ደረጃ ከፍተኛ ገንዘብ ከያዙ ሀገራት 6ኛ ደረጃ ላይ አስቀምጧል። ኢትዮጵያ በ2024 አጋማሽ ላይ የብርን ዋጋ በገበያ እንዲወሰን ማድረጓን ተከትሎ የተያዘው ገንዘብ ከ149 ሚሊዮን ዶላር ወደ 43 ሚሊዮን ዶላር ዝቅ ብሎ የነበረ ቢሆንም አሁን ላይ አሃዙ በድጋሚ ማደግ መጀመሩ ተመላክቷል። በዓለም ዙሪያ በድምሩ 1.2 ቢሊዮን ዶላር የተከማቸ ሲሆን 89 በመቶ የሚገኘው በሚከተሉት 10 ሀገራት ውስጥ ነው። በተለይ በቀዳሚነት አልጄሪያ 307 ሚሊዮን ዶላር፣ ሞዛምቢክ፣ ኤርትራ እንዲሁም ሌሎች ሀገራት መሆናቸው ይፋ ሆኗል። በሌላው መረጃችን እጅግ በጣም አስደሳችና አነጋጋሪ የሆነ በተለይ ለበርካታ ኢትዮጵያውያን በዝቅተኛ ማህበረሰብ ክፍል ያለው አዲስ መረጃ ይፋ ሆኗል። የገንዘብ ሚኒስትር አቶ አህመድ ሺዴ ለክልሎችና ለከተማ አስተዳደሮች ባስተላለፉት መመሪያ መሰረት ከግብር ነፃ የሆነው የንብረት ዋጋ ጣሪያ እንደ ከተማዎቹ ደረጃ ይለያያል ተብሏል።
በአዲስ አበባና ድሬዳዋ ከ1 ሚሊዮን ብር በታች፣ በሌሎች ማዘጋጃ ቤት ባላቸው ከተሞች ከ250 ሺህ ብር በታች እንዲሁም በታዳጊ ከተሞች ከ100 ሺህ ብር በታች ዋጋ ያላቸው ንብረቶች ግብር እንደማይከፍሉ ተወስኗል። ዝቅተኛ ገቢ ያላቸው ቤተሰቦች ተብለው የተለያዩ በኢኮኖሚ ችግር ውስጥ እንዳሉ በአካባቢው የማህበራዊ ጉዳይ ኃላፊዎች የተረጋገጠላቸውና ዓመታዊ ገቢያቸው ከሀገራዊ የነፍስ ወከፍ ገቢ ጋር በግማሽ በታች የሆኑ ናቸው። በፓርላማ የጸደቀው አዋጅ መሰረት በማድረግ በሚዘጋጀው የክልሎች ሕግ ለግብር ስሌት የሚወሰደው የንብረት ዋጋ የንብረት ትክክለኛ የገበያ ዋጋ 1/4 ብቻ ይሆናል። የግብር መጠኑም ታክስ ማለት ነው ከ0.1 በመቶ እስከ 10 በመቶ ባለው ክልል ውስጥ የሚወሰንም ይሆናል። በተጨማሪም የሃይማኖት ተቋማት መገልገያዎች፣ የመካነ መቃብር ስፍራ፣ የህዝብ መንገዶች፣ ፓርኮች፣ ቅርሶችና ለህዝብ ነፃ የማህበራዊ አገልግሎት የሚሰጡ ድርጅቶች ንብረቶች ከዚህ ግብር ነፃ መደረጋቸው በመመሪያው ተካቷል። በሌላው መረጃችን ግብጽ ከኢትዮጵያ ጋር ምንም ችግር የለባትም፣ የምትፈልገው በህዳሴ ግድብ ላይ ህጋዊ አስገዳጅ ስምምነት ብቻ ነው ሲል የግብፁ አብዱልፈታህ አልሲሲ መግለጫ ወጣ። የግብጽ ፕሬዝዳንት ይህንን የተናገሩት በሁለተኛው የሩሲያ አፍሪካ ሀገራት ፎረም የሚኒስትሮች ጉባኤ ከተሳተፉ የአፍሪካ ልዑካን ጋር ባደረጉት ውይይት ነው። ከኢትዮጵያ ጋር ልዩነታቸው ቢኖርም ግብጽ በጭራሽ ዛቻ ስንዘራ አታውቅም ያሉት ፕሬዝዳንቱ አለመግባባቶች በውይይትና በፖለቲካዊ መፍትሄዎች መፈታት አለባቸው ብለዋል ሲሉ የሀገሪቱ ሚዲያ ዘግበዋል። በመጨረሻም በአማራ ክልል የደብረ ብርሃን ሪጅን እንዲሁም ከተማ አስተዳደሩ በ2018 በጀት ዓመት ብቻ 14 አዳዲስ ፋብሪካዎች ወደ ስራ አስገብተዋል። በአምራች ኢንዱስትሪ ብሔራዊ ካውንስል ሰብሳቢ አምባሳደር ግርማ የተመራ ቡድን በከተማዋ የአምራች ኢንዱስትሪዎችን የስራ እንቅስቃሴ የጎበኘ ነው። በጉብኝቱ የኢንዱስትሪ ሚኒስትር መላኩ አለልኝ፣ የግብርና ሚኒስትር አዲሱ አረጋ፣ የገቢዎች ሚኒስትር አይናለም ሉርኪሴን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎች ተገኝተዋል። የጉብኝቱ ዋና ዓላማ አምራች ኢንዱስትሪ ያለበትን ነባራዊ ሁኔታ መመልከትና እያጋጠማቸው ያሉ ተግዳሮቶችን በቅንጅት ለመፍታት የሚያስችል መፍትሄ ለመስጠት እንደሆነ ተገልጿል። የደብረ ብርሃን ከተማ አስተዳደር የኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ብርሃን ገብረ ሕይወት በወቅቱ እንዳሉት በከተማዋ በ2018 በጀት ዓመት ብቻ 14 አዳዲስ ፋብሪካዎች ወደ ስራ አስገብተናልም ብለዋል። በከተማዋ ከ36 ሺህ በላይ የስራ ዕድል የፈጠሩ 680 የፋብሪካ መኖራቸው ነው የተገለጸው። ፋብሪካዎቹ በሙሉ አቅማቸው ስራ ሲጀምሩ ከ100 ሺህ በላይ ለሚሆኑ ዜጎች የስራ ዕድል ይፈጥራል ተብሎ እንደሚታሰብ ጠቁመዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር እንዲሁም ለቻናላችን አዲስ ከሆናችሁ እንዲህ አይነት መረጃ እንዲደርሳችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁ ደግሞ የኖቲፊኬሽን ማብራታችሁን አትዘንጉ እንላለን። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።